ዓለማችን ላይ the happiest country በመባል አንደኛ ላይ ያለችው ማን እንደሆነች ታውቃላችሁ? ፊንላንድ ካላችሁ ትክክል ናችሁ። ፊንላንድ oh my days እንዲህ እንድትመረጥ ያረጋግጥ ዜጎቿ ምን አግኝተው ይመስላችኋል? በዚህ ቪዲዮ መልሱን የምነግራችሁ ይሆናል። ፊንላንድ የሰሜን አውሮፓ ሀገር ስትሆን ህዝቦቿ ፊኒሽ በመባል ይታወቃሉ። 5.6 ሚሊዮን ህዝብ የሚኖርባት ፊንላንድ ቀዝቃዛ የሚባል የአየር ንብረት ያላት ሲሆን ሀገሪቷ ውስጥ ከ100,000 በላይ ሐይቆች ይገኛሉ። ፊንላንድ ትንሽ ሀገር ብትመስልም ፓስፖርቷ ያለውን ጥንካሬ ስታውቁ ግን ትንሽ ነች ብሎ ለማሰብ እንኳን ይከብዳቸዋል። የፊንላንድ ፓስፖርት ኖሯችሁ ወደ አሜሪካ፣ ካናዳና ዩኬ ለአጭር ጊዜ ለመሄድ ብታስቡ ቪዛ ሳያስፈልጋችሁ ልክ እንደ ሀገር ውስጥ በረራ ትኬት መቁረጥ ብቻ ነው የሚጠበቅባችሁ። እዚህ ምክንያቱ ደግሞ ዜጎቿ ስጋት የማይፈጥሩ በመሆናቸውና ከሌሎች ሀገራት ጋር ጠንካራ ግንኙነት ያላት መሆኑ ተጠቃሽ ናቸው። ታዲያ ይህን አግኝተው ባይደሰቱ ነበር የሚገርመው ካላችሁ ተሳስታችኋል። የፊንላንድ ህዝቦች በደስታቸው አንደኛ ላይ እንዲቀመጡ ካረጋቸው ምክንያቶች ውስጥ የመጀመሪያው ምንም ነገር ሲያከናውኑ ለጋራ ስኬት እንጂ ለራሳቸው ብቻ መጠቀም የማይወዱ መሆኑና ሁለተኛ ደግሞ ምንም ነገር ሲያደርጉ ታማኞችና ሐቀኞች መሆናቸው ከምክንያቶቹ ዋነኞቹ ናቸው። ፊንላንድ ውስጥ ቱሪስት ሆናችሁ ወይም ለትምህርት የመሄድ አጋጣሚ ካገኛችሁ እግረ መንገዳችሁን ብትጎበኟቸው የማትቆጩባቸውን ቦታዎች ልንገራችሁ። አንደኛ ሳቨሊና ሲሆን የፊንላንድን ታሪካዊ ቦታዎች የምትጎበኙበት እንዲሁም ከተለያዩ ሀገር ከመጡ ቱሪስቶች ጋር የጀልባ ላይ ሽርሽር የምታረጉበት ቦታ ነው። ሁለተኛው ላፕላንድ ሲሆን ዘኖርዘርን ላይት የሚባለውን ይህን ተፈጥሯዊ ክስተት ሰማይ ላይ መመልከት አጋጣሚ ታገኛላችሁ። ሶስተኛው ደግሞ የሳንታ ክላውስ ሆምታውን የምትባለውን ሮቫኒሚን ብትጎበኟትም ጥሩ ጊዜን ታሳልፉባችኋላችሁ። ነገር ግን የፊንላንድን የቪዛ ፕሮሰስ ለማድረግ ፈልጋችሁ ምን ነገሮችን ማሟላት እንዳለባችሁ ማወቅ ከፈለጋችሁ ዛሬ ሪቪው የምናደርገው የፊንላንድ ኤምባሲን ነው። የፊንላንድ ኤምባሲ ሳር ቤት ከሚገኘው የአፍሪካ ህብረት ኮሚሽን ዋና መስሪያ ቤት ጎን አስፋልት ዳር ላይ የሚገኝ ኤምባሲ ሲሆን ኤምባሲው ምንም አይነት የቪዛ ጥያቄን በቀጥታ አይቀበልም። ከዚህ ይልቅ ለትምህርት፣ ለመዝናናትና ለሕክምና የሚደረጉ የጉብኝቶችን የቪዛ ጥያቄዎችን ከአመልካቾች VFS በሚባለው ተወካይ አማካኝነት የሚቀበል ሲሆን ይህም ድርጅት የቪዛ ማመልከቻንና ዶክመንቶችን መቀበል እንዲሁም ማንኛውም ተያያዥ አገልግሎቶችንም ጭምር ይሰጣል። እርሶም ወደ ፊንላንድ የቪዛ ጥያቄ ማመልከቻውን ማስገባት የሚፈልጉ ከሆነ የVFS መገኛ ቦሌ መድኃኔዓለም ሃይሚ ሆቴልና አፓርትመንት አንደኛ ፎቅ ላይ በአካል በመገኘት ማመልከት ይችላሉ። የሐይቆች እናት የሚል ቅጽል መጠሪያ ያላት ፊንላንድ ከ187,000 በላይ በሆኑ ሐይቆች ተከባ ትገኛለች። ይህም ብቻ ሳይሆን በዋና ከተማዋ ሄልሲንኪ የሚገኙ የአርኪቴክቸር ጥበብ የፈሰሰባቸው ሕንፃዎች፣ ሞቅ ያሉ የገበያ ቦታዎቿና አፍቃሪ ሕዝቦቿ ፊንላንድን ስመ ገናና አድርገዋታል። ፊንላንድን የሀገሬው ሕዝቦች ሱኦሚም እያሉ ይጠሯታል። እኛም በኤምባሲ ሪቪዋችን የፊንላንድ ኤምባሲን ውበትና በሚገኝበት ቦታ መሰረት 4 ከ5 ሬት ያደረግነው ሲሆን VFSን ደግሞ በአገልግሎት አሰጣጥ ጥራቱ 4.5 ከ5 ሬት አድርገናል። ስለ ኤምባሲ የበለጠ መረጃ ለማግኘት www.finlandabroad.fiን ይጎብኙ። በቀጣይ ሪቪው እንዲደረግሎት የሚፈልጉትን ኤምባሲ በኮሜንት ያሳውቁን።